ጤና ይስጥልን የአዋጅ ቤተሰቦች ዳባጋ አዲስ አበባላለሁ የአዋጅ የገንዘብ ቁጠባና ብድር ህብረት ስራ ማህበር ምክትል ዋና ስራ አስፈጻሚና የኦፕሬሽን ዘርፍ ኃላፊ ነኝ። ለአባላቶቻችን በየጊዜው የብድር ምዝገባ ወቅቶችን ስናስተዋውቅ ቆየን መሆኑ ይታወቃል። ይሁን እንጂ ከዚህ በፊት ከነበረው ትንሽ ለየት የሚያደርገው ምናልባት የብድር ፈላጊ አባላቶቻችንን ተጠቃሚነት የበለጠ ለማስፋት ሲባል የብድር ምዝገባ ወቅቶችን ማሳወቁ እንደተጠበቀ ሆኖ ከብድር ምዝገባ ወቅቱ በፊትም ይሁን ከምዝገባ በኋላ ብድር የሚፈልጉ አባላት በአካል ቀርቦ መጠየቅ የሚችሉ ሆኖ በዛ መሰረት እየተስተናገደ ነው የሚገኘው። ነገር ግን በሚወጣው ፕሮግራም መሰረት ለመጠቀም የሚፈልጉ አባላት ቁጥርም በየጊዜው የሚበዛ መሆኑን ታሳቢ በማድረግ በጥር ወር ሊኖር የሚችለውን የብድር ምዝገባ ወቅት ማግለጽ አስፈላጊ ሆኖ በመገኘቱ ምክንያት ይሄንን መግለጫ አዘጋጅተናል። በዚህ መሰረት የጥር ወር ብድር ተመዝጋቢዎች ከምዝገባ በኋላም ይሁን በፊት የምትፈልጉ ሰዎች መመዝገባችሁ እንደተጠበቀ ሆኖ ነገር ግን በፕሮግራሙ መሰረት መመዝገብ የምትፈልጉ ሰዎች ከጥር 4 እስከ ጥር 6 ምዝገባው የሚካሄድ ይሆናል። አዲስ አበባ ላይ የሚገኙ ብራንቾቻችን ወይም አባላቶቻችን አዲስ አበባ ሜክሲኮ ዋና መስሪያ ቤት በሚገኘው የብድር ክፍል በአካል በመቅረብ ብድር ምዝገባውን ማካሄድ ትችላላችሁ። ከአዲስ አበባ ውጪ በክልል የምትገኙ አባላቶቻችን ደግሞ በየአቅራቢያዎቻችሁ በሚገኙ ቅርንጫፍ ጽሕፈት ቤቶች በአካል በመቅረብ የብድር ምዝገባውን ማካሄድ ይቻላል ማለት ነው። መግቢያ ላይ እንደገለጽኩት እነዚህ ከጥር 4 እስከ 6 የሚኖሩ የብድር ምዝገባዎች እንደተጠበቁ ሆኖ ለብድሩ የሚያስፈልጓችሁን ዝቅተኛ የቁጠባ መጠን አሟልቷችሁ ስትጠባበቁ የነበሩ አባላቶቻችን በማንኛውም ሰዓት የብድር ምዝገባውን ማስከድ ትችላላችሁ ወይም ቀርባችሁ መጠየቅ ትችላላችሁ። ከዛ ውጪም የብድር ምዝገባውን ካለቀ በኋላ ምናልባት የሚቀጥለው የካቲት ወር የብድር ምዝገባ ወቅት መጠበቅ ሳያስፈልጋችሁ እንደ የሚመቻችሁ ወቅት በአካል ቀርባችሁ አሁንም የብድር ፕሮሰሱን ማስከድ ትችላላችሁ። በዋናነት ግን የተቀላጠፈ የብድር አሰራር ለማስከድ እንዲያስችል በማሰብ ነው ይሄንን ከጥር 4 እስከ 6 አባላት ሰብሰብ ብሎ ብድራቸውን መስግበው አንድ ላይ ለመስጠት በማሰብ አባላቶቻችን እንግዲህ ማወቅ የሚገባቸው አንዳንድ ነገሮችን ለመጠቆም ያክል አንዳንድ ነገሮችን ማንሳት አስፈላጊ ነው። አንደኛው ለብድር ምዝገባው ከመቅረባችሁ በፊት ቢያንስ በአቅራቢያችሁ የሚገኙ ቅርንጫፎችን በአካል በመጎብኘት የቆጠባችሁትን ቁጠባ በሲስተም ነው የሚቆጠበው ከደብተሮቻችሁ ጋር ማስታረቅ፣ ወለድ ያላስሞላችሁ አባላቶች ካላችሁ ወለዱንም ማስሞላት፣ ዝቅተኛው የቁጠባ መጠንና የዕጣ መጠን ለብድሩ የሚያስፈልጋችሁ መሆኑን ከሰራተኞቻችን ጋር በመነጋገር ያንን ማረጋገጥና ምናልባትም ለብድሩ የሚያስፈልጓችሁ ሌሎች ዝርዝር መረጃዎችን በቀላሉ እንድታገኙ ይረዷቸዋል። በዚህ መሰረት ምናልባት አንድ ሰው ለብድር ምዝገባው ከመቅረቡ በፊት አንደኛ ዝቅተኛውን የቁጠባ መጠን ማሟላት አለበት። አሁን ባለው ነባራዊ ሁኔታ የተሽከርካሪ ብድርን ሳይጨምር ሌሎች የቁጠባ አይነቶች የቤት ብድር፣ መደበኛ ብድር፣ የንግድ ብድር የምንላቸው 25% ነው የሚያስፈልጋቸው የብድሩን ቁጠባ። የተሽከርካሪ ብድር ያው እንደሚታወቀው 40% ቁጠባ ነው የምኖረው። ልዩ ብድር የምንለውም ይሄ በ50% ቁጠባ በ3 ወር የሚካሄደውንም ስትቆጥቡ የነበራችሁ አባላቶች ካላችሁ ቀርባችሁ ያንን መመዝገብ ትችላላችሁ ማለት ነው። ሌላኛው ዝቅተኛውን የዕጣ መጠን ማሟላት ነው። ዝቅተኛው የዕጣ መጠን የምንለው በተደጋጋሚ ስንገልጽ እንደነበረው 10,000 ብር ነው የሚሆነው። እሱንም ያላሟላችሁ አባላቶች ካላችሁ ማሟላት ነው። ሁለት አማራጭ ነው የምኖረው ሼሩን ለማሟላት። አንደኛ ከቁጠባቸው ላይ ወደ ሼሩ ማዞር ነው። ካልሆነም በገንዘብ ከፍሎ ያንን ማሟላት መቻል ነው። ሌላኛው የናሽናል አይዲ እና የታደሱ የዲጂታል የቀበሌ መታወቂያዎችን አባላቶቹ ማቅረብ መቻል አለባቸው። ምናልባት እነዚህ ዋና ዋና የሚባሉ ለብድሩ የሚያስፈልጉትን ነገሮች ናቸው የገለጽ ናቸው። ከዚህም በተጨማሪ ምናልባት ግልጽ ያልሆኑ ነገሮች ካሉ አንደኛ አቅራቢያ በሚገኘው ቅርንጫፍ ጽሕፈት ቤት በአካል በመቅረብ መጠየቅ ይቻላል። ወይም ባሉበት ቦታ ሆኖ ነፃ የስልክ መስመር 6326 ላይ በመደወል ለብድሩ የሚያስፈልጉት ከተገለጹት ነገሮች በተጨማሪ ዝርዝር ነገሮችን አጠቃላይ ፈልጋለሁ የሚል ባል ካለ ያንን መረጃ ማግኘት ይችላል ማለት ነው። በድጋሚ ለማስታወስ ያህል በጥር ወር የሚኖረው የብድር ምዝገባ ፕሮግራማችን ከጥር 4 እስከ 6 ነው የሚሆነው። ከዛም በፊት ያሟላ ሰው ካለ ቀድሞ በየስራ ቀናቶቹ መመዝገብ ይችላል። ከምዝገባውም በኋላ እንደሚመቸው ምናልባት ለብድሩ የሚያስፈልገውን ቁጠባ በዚህ በተጠቀሰው ጊዜ ውስጥ ለማሟላት የሚቸገር አባል ካለ በሂደት ሲያገኝ ያንን እያሟላ ብድሩን ማመዝገብና ማግኘት የሚችል መሆኑን
ለመግለጽ ነው። አመሰግናለሁ።